ተማሪዎች እንዴት ናችሁ? ዛሬ ደግሞ ኢንትሮዳክሽን ቱ ማኔጅመንት በቻፕተር 5 ኦርጋናይዜሽን ፈንክሽን የሚል ታይትል ነው ቻፕተሩ ያለው እና በሱ ላይ ቱቶሪያል ይዤላችሁ መጥቻለሁ። እና ከዚህ በፊት የሰራኋቸው 4 ቻፕተሮች አሉ። እነሱን ገብታችሁ ማየት ትችላላችሁ። እና የእያንዳንዱ ቪዲዮ ጥያቄዎችን በእያንዳንዱ ቪዲዮ መጨረሻ ላይ አታች አደርግላችኋለሁ። የዚህንም በዚህ ቪዲዮ መጨረሻ አስቀምጥላችኋለሁ። እና ከቻላችሁ ቪዲዮን ከመጀመራችሁ በፊት ቪፒኤን አውርታችሁ ጀምሩልኝ፣ ደስ ይለኛል። እና ቪፒኤን አውርታችሁ ስለምታዩልኝ ቪዲዮንም ከልብ አመሰግናለሁ። ወደ ቪዲዮ እንግባ ማለት ነው። እሺ ስለዚህ በዚህ ቻፕተር ላይ የምናያቸው ኮንተንቱ ምንድናቸው? ኢምፖርታንስ እና ሚኒንግ ኦፍ ኦርጋናይዚንግ ነው። ኦርጋናይዚንግ ፕሮሰስ እናያለን። ቤዚክ ኤለመንት የሚባሉት በኦርጋናይዚንግ ያሉትን እንመለከታለን። ዲቪዥን ኦፍ ሌበር አለ። እነዚህ ኤለመንቶቹ ዲፓርትመንታላይዜሽን፣ ሪስፖንሲቢሊቲ፣ ኦቶሪቲ፣ አካውንቴቢሊቲ አለ። ሴንትራላይዜሽን፣ ዲሴንትራላይዜሽን፣ ስፓን ኦፍ ማኔጅመንት እና ኦርጋናይዜሽናል ስትራክቸር የሚባሉ ኮንሴፕቶች አሉ በኦርጋናይዚንግ ውስጥ እንመለከታለን ማለት ነው። እሺ እንደሚታወቀው ኦርጋናይዜሽን ሁለተኛው የማኔጅመንት ፈንክሽን እንደሆነ አይተናል። ፕላን ከዋጣን ወዲያ ኦርጋናይዝ እንደምናደርግ በቻፕተር 1 ተነጋግረናል። ስለዚህ ኦርጋናይዚንግ ማለት ምንድነው መጀመሪያ የሚለውን ስንመለከት ኢን ፕላኒንግ ማናጀር ሴትስ ዴር ኦብጀክቲቭ ኤንድ ዴተርማይን ኤግዛክትሊ ዋት ቱ ዱ ቱ አቴን ዜር ኦብጀክቲቭ ነው የሚለው። ስለዚህ ፕላኒንግ ላይ ምንድነው አይተናል በቻፕተር 3 ዋና ዓላማችን ምንድነው ኦብጀክቲቫችንን በማውጣት እና ኤግዛክትሊ ምንድነው መስራት ያለብን ያንን ኦብጀክቲቭ ለማሳካት የሚለውን እንደምንለይ አይተናል። ስለዚህ ፕላኒንግ ኮንሲኩዌንትሊ ሪኳየርስ ኦርጋናይዚንግ ዘ ኤፈርት ኦፍ መኒ ፒፕል ነው። ስለዚህ ፕላናችንን ለማሳካት የተለያዩ ሰዎችን ኦርጋናይዝ ማድረግ አለብን፣ ማደራጀት ያስፈልገናል ማለት ነው። ስለዚህ ኦርጋናይዚንግ ዙስ is the process of arranging people and resource to work together to accomplish ኤጎል ነው። ስለዚህ ኦርጋናይዚንግ ማለት ምንድነው? ሰዎችን አሬንጅ ማድረግ ማደራጀት ሊሆን ይችላል። በተለያዩ ግሩፖች ውስጥ በማድረግ የተለያዩ ግሩፖችን መፍጠር ነው። ለምሳሌ አንድ ኦርጋናይዜሽን ውስጥ ሪሶርስ ማኔጅመንት ልንፈጥር እንችላለን። ማርኬቲንግ ቲም ልንፈጥር እንችላለን። ሴልስ ቲም ይኖራል ማለት ነው። ስለዚህ ፕሮዳክሽን ቲም አለ፣ ሪሰርች ዴቨሎፕመንት ቲም እያለን ግሩፖችን አሬንጅ እናደርጋለን። ስለዚህ ይህን የምናደርገው ምንድነው? ሰዎችን አሬንጅ እናደርጋለን። የሚያስፈልጋቸውን ሪሶርስን ማዘጋጀት ነው ለእያንዳንዱ ግሩፖች። በዛ ወይ ምንድነው ስራችንን አኮምፕሊሽ ማድረግ ስንችል ነው ምን የምንለው ኦርጋናይዚንግ ፈንክሽን ኦፍ ማኔጅመንት ተፈጽሟል የሚባለው ማለት ነው። ከዛ እነዚህን ጥያቄዎች መመለስ አለብን ማለት ነው። ኦርጋናይዚንግ ላይ አንደኛው ዋት ስፔሲፊክ ታስክ አር ሪኳየርድ ቱ ኢምፕሊመንት አወር ፕላን፣ የኛም ፕላን ለመተግበር የሚያስፈልጉን ስራዎች ምን ምን ናቸው የሚለውን ትለያላችሁ። ከዛ ወዲያ ሃው ማኒ ኦርጋናይዜሽን ፖዚሽን አር ኒድድ ቱ ፐርፎርም ኦል ዘ ሪኳየርድ ታስክስ፣ ስለዚህ እነዚህን ስራዎች ከለያችሁ ወዲያ እነዚህን ስራዎች ለመስራት ምን ያህል የኦርጋናይዜሽን ፖዚሽኖች ያስፈልጉኛል የሚለውን ትለያላችሁ ማለት ነው። ያንን ከለያችሁ ወዲያ ሃው ሹድ ዚስ ፖዚሽን ቢን ግሩፕድ፣ እንደዚህም ፖዚሽኖች እንዴት ነው በግሩፕ ማድረጋቸው የሚለውን ታስባላችሁ። ኤንድ ሃው ማኒ ላየር ኦፍ ማኔጅመንት ወይም ኦርጋናይዜሽን ሌቨል አር ኒድድ ቱ ኮኦርዲኔት ዜም ነው። ስለዚህ ምን ያህል የማኔጅመንት ላየሮች ወይም ሌቭሎች እንደሚያስፈልጉን እንወስናለን ማለት ነው። ስለዚህ ሃው ማኒ ፒፕል ሹድ ማናጀር ሱፐርቫይዝ ዳይሬክትሊ እና አንድ ማናጀርስ ምን ያህል ሰዎችን መቆጣጠር ወይም ማስተዳደር ይችላል የሚለውን ከግምት በማስገባት ኦርጋናይዝ እናደርጋለን ማለት ነው ድርጅታችንን። ስለዚህ ምንድነው ኦርጋናይዚንግ ወይም አክቲቪቲዎችን በግሩፕ መከፋፈላችን ምንድነው ጥቅሙ ስንል ክላሪቲ ኦፍ ኢንዲቪጁዋል ፐርፎርማንስ ኤክስፔክቴሽን ኤንድ ስፔሻላይዝድ ታስክ ነው። ስለዚህ ግልጽ የሆነ ያፈጻጸም እንዲኖራቸው እናደርጋለን ኢንዲቪጁዋሎች፣ ምክንያቱም በየትኛው ግሩፕ ውስጥ እንዳሉና ምን መስራት እንደሚያስፈልጋቸው ስለሚያውቁ። ለምሳሌ በፕሮዳክሽን ዲፓርትመንት ውስጥ ያሉ ሰዎች ምርት ላይ እንደሚያተኩሩ ያውቃሉ። ማርኬቲንግ ላይ ያሉ ደግሞ ሽያጭ ላይ እንደሚያተኩሩ ያውቃሉ። ስለዚህ ምን አይነት ስራ እንዳላቸው በግልጽ ያውቃሉ ማለት ነው። ስለዚህ እና ስፔሻላይዝድ የሆነ ታስክን ይሰራሉ ማለት ነው። ብዙ ጀነራል የሆነ ታስክ አይሰጣቸውም። የተለያየ አይነት ስራ ለተለያየ አይነት ሰው እንሰጣለን ማለት ነው። ኤንድ ዲቪዥን ኦፍ ወርክስ ዳት አቮይድ ዱፕሊኬሽን ኮንፍሊክት ኤንድ ሚስዩዝ ኦፍ ሪሶርስ፣ ዲቪዥን ኦፍ ወርክ ይኖራል። ስለዚህ በግሩፕ ስራዎች መከፋፈላችን ስራዎች እንዳይደጋገሙ፣ ግጭት እንዳይመጣና ያለአግባብ ሪሶርስ እንዳንጠቀም ያስችለናል ማለት ነው። ኤንድ ሎጂካል ፍሎ ኦፍ ወርክ አክቲቪቲ ይኖራል ማለት ነው። ምክንያቱም ሁሉም ተከፋፍሎ ስለሚሰራ ኢሎጂካሊ አይኖርም ማለት ነው። ሎጂካሊ የሆነ ፍሰት ነው የሚኖረው በስራ ውስጥ ማለት ነው። ኤስታብሊሽ ቻናል ኦፍ ኮሚኒኬሽን፣ የተለያየ አይነት የቻናል ኦፍ ኮሚኒኬሽን ዴቨሎፕ እናደርጋለን ማለት ነው። ያ የሚያስፈልገኝ መረጃ ከማመጠየቅ እንደምችል አውቃለሁ፣ ምክንያቱም እንደሚሰራ ኤግዛክትሊ ስለተገለጸ ማለት ነው። ኤንድ ኮኦርዲኔቲቭ ሜካኒዝም ዳት ኢንሹር ሃርሞኒ አሞንግ ኦርጋናይዜሽን ሜምበር ነው። ስለዚህ በሰራተኞች መካከልም ህብረት ኖሮ ሰራተኞች በህብረት እንደ ኦርጋናይዜሽን ሰክሰስ አስበው አዝ ሆል እንዲሰሩ ያስችላቸዋል ማለት ነው። ከዛ በተጨማሪም ፎከስ ኢፈርትስ ዳት ሪሌትድ ቱ ዘ ኦብጀክቲቭ ሎጂካሊ ኤንድ ኤፊሺየንትሊ። ስለዚህ ኢፈርታችን ምን ላይ ፎከስ ያደርጋል? የኦርጋናይዜሽኑ ኦብጀክቲቭ
ኤፊሽንትሊ ሪሶርስ ሳናባክንና ምክንያታዊ ሆነን ለማሳካት ያስችለናል ማለት ነው። ኤንድ አፕሮፕሪየት ኦቶሪቲ ስትራክቸር ዊዝ አካውንታቢሊቲ ቱ ኢንሃንስ ፕላኒንግ ኤንድ ኮንትሮሊንግ ስራዎች ኦርጋናይዜሽን ነው። ስለዚህ አፕሮፕሪየት ኦቶሪቲ ስትራክቸር ይኖረዋል። ስልጣን የሚሰጣቸውን አካላት ስለምናውቃቸው እነዛ ስልጣን ያላቸው አካላቶች ተጠያቂ እንዲሆኑና ደግሞ ፕላናችንን በአግባቡ ለመተግበርና በኦርጋናይዜሽን ውስጥ ኮንትሮል ሲያስፈልገን ለመቆጣጠር ያስችለናል። በግሩፕ መከፋፈሉ ምክንያቱም ምን እንደሚሰራና ምን አይነት ኃላፊነት እንዳለው ምን አይነት ስልጣን እንዳለው ስለሚታወቅ በዛ መልኩ ሰራተኞች በአግባቡ መምራት ያስችላል ማለት ነው። ለዚህ የተወሰኑት ጥቅሞቹ ናቸው ማለት ነው የኦርጋናይዚንግ ማድረግ በኦርጋናይዜሽን ውስጥ ማለት ነው። ስለዚህ ስቴፖች አሉት ኦርጋናይዝ ስናደርግ ዘ ፎሎዊንግ ፖይንት ሪፕሬዘንትስ ዘ መልቲ ስቴፕ ፕሮሰስ ኦፍ ኦርጋናይዜሽን ነው የሚለው። አንደኛው ስቴፕ ምንድነው? ዲቴይሊንግ ኦል ዘ ወርክ that must be done to attain the goal of the organization ነው። ስለዚህ የመጀመሪያው ተግባራቸው ኦርጋናይዝ ስታደርጉ ስራውን በግልጽ ማወቅ ነው። ምን መሰራት አለበት እያንዳንዱን ዲቴል ስራ ማወቅ አለብን። ምክንያቱም እሷ ስራ ካልተሰራች ኦርጋናይዜሽን ጎላችን ማዳረግ ስለማይቻል ሁሉንም ስራ በዲቴል እንዘረዝራቸዋለን ማለት ነው። ከዛ ወዲያ ምን እናደርጋለን? dividing the total workload into activities that can logically and comfortably being performed by one person or by the group of individuals። ስለዚህ በአንድ ሰው ወይም በግሩፕ ኦፍ ኢንዲቪጁዋል መሰራት የሚችሉትን ስራዎች እንከፋፍላቸዋለን ማለት ነው። ስለዚህ ለአንድ ሰው የሚሆን ስራ ከሆነ ለአንድ ሰው በግሩፕ ለሚሰራ ከሆነ በግሩፕ እያደረግን አሳይን እናደርጋለን ማለት ነው። ከዛ ወዲያ combine the work of the organization member in logical and efficient manner ነው። ስለዚህ የኦርጋናይዜሽን ሜምበር ስራቸውን ኢፊሽንት እና ሎጂካል በሆነ ወይ ኮምባይን እያደረግነው እንመጣለን ማለት ነው። ከዛ በመቀጠል እናደርጋለን ሴቲንግ አፕ ኦፍ ሜካኒዝም ቱ ኮኦርዲኔት ዘ ወርክ ኦፍ ኦርጋናይዜሽን ሜምበር ኢንቱ ዩኒፋይድ ኤንድ ሃርሞኒ ሆል ነው። ስለዚህ ከፋፍለን ሰጥተናቸዋል። በዛ መሰረት ተመሳሳይ ኦብጀክቲቭ ጎል ኖሯቸው እንዲሰሩ እና ዩኒፋይ ሆነው ወይም ሃርሞኒየስ አስተሳሰብን ይዘው እንዲሰሩ ያስችለናል ማለት ነው። ስለዚህ መጀመሪያ ስራውን እንሰራለን እና ለአንድ ሰው ነው ለግሩፕ ነው ይሄ ስራ የሚያስፈልገው በአንድ ሰው መሰራት ይችላል ወይ በግሩፕ የሚለውን ትለያላችሁ። ከዛ ያንን ስራ አሳይን ታደርጓቸዋላችሁ ማለት ነው። በዛ ወይ ኢፊሽንትሊ እና ሎጂካሊ ስራውን እንዲሰሩ ያስችላቸዋል ማለት ነው። በዛ ምክንያት ዩኒፋይድ እና ሃርመኒ የሆነ ኢንቫይሮንመንት መፍጠር እንችላለን ማለት ነው። ኤንድ ቀጣይ የምንመለከታቸው ምንድናቸው? ቤዚክ ኤለመንት ኦፍ ኦርጋናይዚንግ ኦርጋናይዝ ስናደርግ ምንድነው የምንከተላቸው መስራት ያለብን ነገሮች አሉ ኤለመንቶች። አንደኛው ዲቪዥን ኦፍ ወርክ ኦር ሌበር ነው የስራ ክፍፍል። ግሩፒንግስ ጆብ ኦር ዲፓርትመንታላይዜሽን ያስፈልጋል። ኤስታብሊሽንግ ሪፖርቲንግ ሪሌሽንሺፕ ቢትዊን ጆብ ኤንድ ዲስትሪቢዩሽን ኦቶሪቲ አሞንግ ጆብ እና አምስተኛው ኮኦርዲኔቲንግ አክቲቪቲ አሞንግ ጆብ ነው። ፈጠን ያልኩት እያንዳንዱ በዲቴል ስለምናያቸው ነው። በዋናነት 5 ኤለመንቶች አሉ በኦርጋናይዜሽን ውስጥ እያንዳንዱን በዲቴል እንመልከታቸው ማለት ነው። እሺ ከመጀመሪያው ከዲቪዥን ኦፍ ሌበር እንጀምር ማለት ነው። ስለዚህ ዲቪዥን ኦፍ ወርክ ኦር ሌበር ማለት ታስክ አር ብሮክን ዳውን ኤንድ ዲቫይድድ ኢንቱ ሲሚላር ፓርትስ ነው የሚለው። ኢት ኢዝ a process by which task and responsibility are allocated and it is essential for greater efficiency and higher productivity ነው። ስለዚህ ዲቪዥን ኦፍ ሌበር ማለት ምንድነው? ወይም ወርክ ምንድነው? ስራ ማከፋፈል ነው። ታስኮች በጣም ብሮክን ዳውን ይሆናሉ ወደ ስሞል ፓርት። ምክንያቱም በአግባቡ ያ ሰውዬ ትንሽ ኃላፊነት በተሰጠው ቁጥር ያችን ኃላፊነት በአግባቡ መወጣት ስለሚችል ማለት ነው። ስለዚህ ስራዎችን መከፋፈል አለብን መጀመሪያ። ስለዚህ ኃላፊነቶችም ሪስፖንሲቢሊቲዎችም ዲቴል ይሆናሉ ማለት ነው። ኢንዲቪጁዋል የሚሰራው ነገር ግልጽ የሆነ ነገር አለው የሚያደርገው ነገር ስለሚያውቅ ማለት ነው። ይሄ ደግሞ ኤፊሺየንሲ እና ሃይ ፕሮዳክቲቪቲ እንዲኖር ይችላል። ኤፊሺየንሲ ማለት ሪሶርስ እንዳይባክን እና ሪሶርስ ካልባከነ ደግሞ ከፍተኛ ፕሮዳክቲቪቲ ማምጣት ስለሚቻል የመጀመሪያው ኤለመንት ኦፍ ኦርጋናይዚንግ ምንድነው? ዲቪዥን ኦፍ ሌበር ነው። እዚህ ጋር እንደምታዩቸው ሰዎች ምንድነው የሚሰሩት የሚያመርቱት ነገር የሚሸጡት ነገር የተለያየ ነው። ስለዚህ እንደዚህ አይነት ዲቪዥን ኦፍ ወርክ ወይም ሌበር ያስፈልጋል ማለት ነው። ስለዚህ የማርኬቲንጉን ስራ በማርኬቲንግ የፕሮዳክሽኑን በፕሮዳክሽን የሂውማን ሪሶርስን በሂውማን ሪሶርስ ማከፋፈላችን ዲቪዥን ኦፍ ወርክ ወይም ሌበር ያስብላል። ይሄ ደግሞ ሪስፖንሲቢሊቲ እና ኦቶሪቲን ለመለያየት ያስችለናል ማለት ነው። ስለዚህ በዚህ መንገድ ሰዎችንም ለመቆጣጠር ስለሚያስችል የመጀመሪያው ኦርጋናይዜሽን አክቲቪቲ ምንድነው? ዲቪዥን ኦፍ ወርክ ወይም ሌበር ይባላል ማለት ነው። እሺ ሁለተኛው ደግሞ ግሩፒንግ ኦፍ ጆብ ወይም ዲፓርትመንታላይዜሽን ያለው። ስለዚህ ስራዎችን ከፋፈልናቸው ዲቪዥን ኦፍ ወርክ ወይም ሌበርን አየን። ከዛ ወዲያ ምንድነው ግሩፒንግ ጆብስ ነው። ስለዚህ በግሩፕ ወይም በዲፓርትመንት እንመሰረታለን ማለት ነው። ስለዚህ ኦል ኦርጋናይዜሽን ሪጋርድለስ ኦፍ ዜር ሳይዝ ኤንድ ሚሽን divides their overall operation into sub activity and then combine this sub activity into work
ግሩፕ ነው የሚለው። ስለዚህ ማንኛውም ድርጅት ምንድነው በሳይዝ እና ሚሽናቸው ቢለያይ እንኳን ምንድነው ኦቨርኦል ኦፕሬሽናቸው ይኖራል። ያን ኦቨርኦል ኦፕሬሽን ምንድነው ወደ ሰብ አክቲቪቲ ይከፋፍሏቸዋል። ስራዎችን ይከፋፍሉና እነዛን አክቲቪቲዎች ደግሞ በወርኪንግ ግሩፕ ሰዎችን ያደራጁና ያንን ስራ አንዱ ግሩፕ እንዲሰራ እያደረጉ ይከፋፍላሉ ማለት ነው። ስለዚህ the process of grouping specialized activity in a logical manner is called ዲፓርትመንታላይዜሽን ነው። ቅድም ስራ መከፋፈል ብለናል። ስለዚህ የተከፋፈለውን ስራ ደግሞ ግሩፕ በማደራጀት ያንን ስራ እንዲሰሩ ማድረግ ምን ይደረጋል? ምን ይባላል? ዲፓርትመንታላይዜሽን ነው። በዲፓርትመንት ስለዚህ እንዳልኳችሁ ምንድነው ማርኬቲንጉ ምንድነው ሴልሱ ላይ አተኩሮ ይሰራል። ሂውማን ሪሶርሱ ምንድነው ሰዎችን እስከ ማባረር ድረስ ያለውን ስራ ይሰራል። ቀጥሮ እስከ ማባረር በዛ ውስጥ ያሉ ብዙ ሂደቶች እንዳሉ በቀጣዩ ቻፕተር እናያለን። በቻፕተር 6 እነሱን ስራዎች ይሰራል ማለት ነው። እንደዚህ የተባለ ይከፈላል ማለት ነው። ስለዚህ ስራዎችን በዲፓርትመንት ወይም በግሩፕ እንከፋፈላቸዋለን ማለት ነው። and a smaller organization and owner or manager partner may be able to personally oversee everyone who works there ነው። ስለዚህ ስሞል ኦርጋናይዜሽን ከሆነ ደግሞ ኦነር ወይም ማናጀሩ ምን ማድረግ ይችላል ማለት ነው። ምን እንደሚሰራ በቀላሉ መመልከት ይችላል። ስራዎችን በግሩፕ አድርጎ ስለከፈላቸው ማለት ነው። ስለዚህ as an organization grows new managerial position are created to supervise work of other group according to some plan which leads to the creation of department። ስለዚህ እንደ ኦርጋናይዜሽን ግሮ እንዲያደርግ ከተፈለገ ምንድነው ማኔጀራል ፖዚሽኖች ክሬት በመደረግ እነዛ ማናጀሮች ደግሞ ግሩፕ ያደረጉ ስራዎችን ከዛ በዛ ግሩፕ የተደረጉትን ስራዎች ደግሞ በፕላኑ መሰረት በመስራት ዲፓርትመንቶችን ክሬት ማድረግ ይጠበቅባቸዋል ማለት ነው። ስለዚህ ቀጣይ ምንድነው ዲፓርትመንቶችን የምንከፍልባቸው ቤዞች አሉ ማለት ነው። ስለዚህ ሲንስ ኦርጋናይዜሽን አር ዲፈረንት ኢን ዜር አክቲቪቲ ኦብጀክቲቭ and area of in which they operate there are different base of department። ስለዚህ ኦርጋናይዜሽኖች የተለያዩ ስራ አላማና የሚሰሩባቸው ኤሪያዎች ስለሚለያዩ የተለያየ ቤዝ ይኖራቸዋል ለዲፓርትመንታላይዜሽናቸው ማለት ነው። አንደኛው በፈንክሽናል ሊሆን ይችላል። ሁለተኛው በፕሮዳክት፣ በቴሪቶሪ፣ በከስተመር ወይም በፕሮሰስ ሊሆን ይችላል። በእነዚህ ቤዞች መሰረት ዲፓርትመንታላይዜሽን ክሬት ሊደረግ ይችላል ማለት ነው። ስለዚህ እያንዳንዱ ዲፓርትመንታላይዜሽን ምን ይመስላል የሚለውን እንመልከት። ፈንክሽናል ዲፓርትመንታላይዜሽን ስንመለከተው it is a grouping together of activity in accordance with the function of the organization on the basis of similarity or expertise, skill and work activity ነው። ስለዚህ እዚህ ጋር ስራዎችን ግሩፕ የምናደርገው ቅድም እንደነገርኳችሁ በኤክስፐርታይዝ በሚያስፈልገው ልምድ እውቀትና የስራ ተግባራቶች ምክንያት ልንከፍለው እንችላለን። ሴልስ እንዳለው በሴልስ ምክንያት ማርኬቲንግ ዲፓርትመንት በፕሮዳክሽን በማምረት ሂደቱ ላይ በሚሰሩ ሰዎች ምክንያት ፕሮዳክሽን ዲፓርትመንት ነው የሚለው። እንደ ጥናትና ምርምር ሰዎች በሚሰሩ ሰዎች ምክንያት ደግሞ ሪሰርች ኤንድ ዴቨሎፕመንት ግሩፕ ልንፈጥር እንችላለን ማለት ነው። ስለዚህ በሚሰሩት ስራ ከሆነ የምንከፍለው ምን ይባላል? ፈንክሽናል ዲፓርትመንት ይባላል ማለት ነው። ስለዚህ ጆብ that calls for certain skill or uses similar working method put together ነው የሚለው። ስለዚህ ተመሳሳይ ስኪል እና እውቀት የሚፈልጉ ስራዎች በአንድ ግሩፕ ውስጥ ይደረጋሉ ማለት ነው። ስለዚህ ሞስት ኮመን ነው በስሞል ኦርጋናይዜሽን እንዲህ አይነት ስራ የተለመደው በጣም ትንንሽ በሆኑ ኦርጋናይዜሽኖች ውስጥ ነው። ስለዚህ ዲፓርትመንታላይዜሽን በፈንክሽን ስንከፍል እዚህ ጋር ያለው ለምሳሌ እንዳልኳችሁ ሂውማን ሪሶርስ፣ ፋይናንሻል ኤንድ አካውንቲንግ፣ ሴልስ አለ፣ ሪሰርች ኤንድ ዴቨሎፕመንት እና ኦፐሬሽን ብለን እንከፋፍላቸዋለን ማለት ነው። ስለዚህ ሂውማን ሪሶርስ ምንድነው እንዳልኳችሁ በሰው ላይ ነው የሚሰሩ በቻፕተር 6 በሰፊው እናየዋለን። ፋይናንስ እና አካውንቲንግ ደግሞ ከሂሳብ አያያዝና በጀትን አሎኬት ከማድረግ ነው። ሴልስ እና ማርኬቲንግ ደግሞ ከሽያጭ ጋራና የከስተመር ኒድ ማሳካት ላይ ነው። ሪሰርች ኤንድ ዴቨሎፕመንት ደግሞ ምርምርና ጥናት ላይ ፕሮዳክቶች ማሻሻል ላይ ከስተመር መሳብ ላይ ሊሆን ይችላል። የተለያዩ ጥናቶች ላይ የሚሰራ ዲፓርትመንት ነው። ኦፐሬሽን ደግሞ አክቹዋል ኦፐሬሽኑን ስራውን የሚሰራው ወይም ፕሮዳክሽኑን የሚሰራው አካል ነው ማለት ነው። ስለዚህ በዚህ መሰረት ዲፓርትመንትን ክሬት ልናደርግ እንችላለን ማለት ነው። እሺ ቀጣው ደግሞ ምንድነው ፕሮዳክት ዲፓርትመንታላይዜሽን ነው። በፕሮዳክት መሰረት ልንከፋፍል እንችላለን ዲፓርትመንቶችን። ኢትስ ኤ ግሩፒንግ ኤንድ አሬንጂንግ ኦፍ አክቲቪቲ አራውንድ ፕሮዳክት ኦር ፕሮዳክት ግሩፕ ነው። ስለዚህ በፕሮዳክት ወይም በፕሮዳክቱ ግሩፕ መሰረት ዲፓርትመንት ክሬት የምናደርግ ከሆነ ፕሮዳክት ዲፓርትመንታላይዜሽን ይባላል። ስለዚህ ዲፓርትመንታላይዜሽን በፕሮዳክት should be considered when attention, energy and effort needs to focus on organization particular product ነው። ስለዚህ ፕሮዳክቱ ላይ በጣም ትኩረት መሰጠት ከተፈለገ ነው በፕሮዳክት ዲፓርትመንታላይዜሽን ክሬት የምናደርገው ማለት ነው። ስለዚህ this approach works well for an enterprise which engage in very different type of product ነው። ስለዚህ የነ ስትራክቸር ብዙ ጊዜ የሚመቸው ለምን አይነት ኦርጋናይዜሽኖች ነው? ብዙ ምርቶችን ለሚያመርቱ ኦርጋናይዜሽኖች በጣም ይመቻል ማለት ነው። ለምሳሌ ቴክስታይል ፕሮዳክቶች፣ ናይለን ፕሮዳክት፣
ወለም ፕሮዳክት፣ ሲልክ ፕሮዳክት ወይም ከተም ፕሮዳክት አለ። በእነዚህ እንደዚህ አይነት የሚያምር ሰዎች ምቹ ነው የፕሮዳክት ዲፓርትመንታላይዜሽን። ለምሳሌ እዚህ ጋር ፊገሩ የምታየው ሲኦ አለ ከላይ ኮስሞቲክስ ያመርታል፣ ፉድ እና ኤሌክትሪካል ጉዶችን የሚያመርት ድርጅት ነው። ስለዚህ ምንድነው አሁን በፕሮዳክት እየከፋፈልን ነው ዲፓርትመንት ማለት ነው። ስለዚህ በዛ መሰረት በፕሮዳክቱ መሰረት ዲፓርትመንቱን የምንከፋፍል ከሆነ ይህን አይነት ዲፓርትመንታላይዜሽን ምን ይባላል ማለት ነው? ፕሮዳክት ዲፓርትመንታላይዜሽን ይባላል ማለት ነው። ሁለተኛው ዲፓርትመንታላይዜሽን ይህን ይመስላል ማለት ነው። እሺ ሶስተኛው ደግሞ ምንድነው? ቴሪቶሪ ኦር ሎኬሽን ዲፓርትመንታላይዜሽን። ይሄ ደግሞ በሎኬሽን ወይም በጂኦግራፊካል ኤሪያ ምክንያት ዲፓርትመንታላይዜሽን ክሬት ልናደርግ እንችላለን ማለት ነው። እዚህ ጋር ምንድነው ግሩፒንግ አክቲቪቲ ኦን ዘ ቤዝ ኦፍ ጂኦግራፊካል ሪጅን ኦር ቴሪቶሪ ነው። ስለዚህ በጂኦግራፊካል ሪጅን ወይም ቴሪቶሪ ምክንያት የምንከፍል ከሆነ ቴሪቶሪ ወይም ሎኬሽን ዲፓርትመንት ይባላል። ስለዚህ ይሄ ደግሞ ብዙ ጊዜ ኮመን የሆነው በምን አይነት ኢንተርፕራይዜሽኖች ነው? ዛት ኦፐሬት ኦቨር ዋይድ ጂኦግራፊካል ኤሪያ፣ በጣም ሰፊ ጂኦግራፊካል ኤሪያ ከሆነ ፕሮዳክታቸው ብዙ ጊዜ ሰዎች በጂኦግራፊ ወይም በቴሪቶሪ ይከፋፍሉታል ማለት ነው ዲፓርትመንታቸውን። ዛት ሚንስ ኢት ኢዝ አትራክቲቭ ቱ ላርጅ ስኬል ፊርምስ ኦር አዘር ኢንተርፕራይዝ ሁዝ አክቲቪቲ አር ፊዚካሊ ኦር ጂኦግራፊካሊ ዲስፐርስድ ነው። ስለዚህ በአካል ወይም በጂኦግራፊካሊ በጣም ተሰበጣጥሮ መሰራት ያለበት ስራ ከሆነ ወይም ደንበኞቻችን በብዙ ኤሪያ የሚገኙ ከሆነ እንደዚህ አይነት ዲፓርትመንታላይዜሽን ሜትድ እንጠቀማለን ማለት ነው። ሌላኛው ዘ ሎጂክ ኢዝ ዛት ኦል አክቲቪቲ ኢን ፓርቲኩላር ኤሪያ ኦር ሪጅን ሹድ ቢ አሳይንድ ቱ ኤ ማናጀር ነው። ስለዚህ በእያንዳንዱ ኤሪያ ላይ ማናጀሮችን አሳይን አድርጋችሁ ስራዎቹ እንዲሰሩ ማስኬድ ስትችሉ አይነት ዲፓርትመንታላይዜሽን ትፈጥራላችሁ ማለት ነው። ስለዚህ ዚስ ኢንዲቪዥዋልስ ውድ ቢን ኢን ቻርጅ ኦፍ ኦል ኦፐሬሽን ኢን ዛት ጂኦግራፊካል ኤሪያ። ስለዚህ በዛ ኤሪያ የመደባችሁት ማናጀር በዛ ኤሪያ መሰራት ያለባቸውን እያንዳንዶችን ስራ ተቆጣጥሮ ያሰራል ማለት ነው። ስለዚህ ጂኦግራፊካል ዲፓርትመንታላይዜሽን ወርክ ቤስት ዌን ዲፈረንት ሎ ከረንሲ ላንጉጅስ ኤንድ ትራዲሽን ኤግዚስት ኤንድ ሃቭ ዳይሬክት ኢምፓክት ኦን ዘ ዌይ ኢን ዊች ቢዝነስ አክቲቪቲ መስት ቢን ኮንዳክትድ ነው የሚለው። ስለዚህ ጂኦግራፊካል ዲፓርትመንታላይዜሽን ብዙ ጊዜ አሪፍ የሚሆነው በተለያየ ኤሪያ ላይ የመስራት ህጉ ቢለያይ፣ ከረንሲው ሊለያይ ይችላል። በአንድ ኤሪያ ላይ እናንተ ፕሮዳክት በጣም አፎርድ ማድረግ የሚችሉ አሉ። በሌላ ኤሪያ ላይ ደግሞ በዝቅተኛ ዋጋ ከሆነ መግዛት የሚችሉት እንደ ኤሪያው የእናንተ ፕሮዳክት ከረንሲ ልታደርጉ ትችላላችሁ። በቋንቋ ምክንያት በተለያየ ቦታ ልከፋፍሉ ትችላላችሁ፣ ወይም በባህሉ ምክንያት ማለት ነው። እነዚህ ፋክተሮችን ከግምት በማስገባት ጂኦግራፊካል ዲፓርትመንታላይዜሽን አፕላይ ማድረግ እንችላለን ማለት ነው። እና አሪፍ የሚሆነው እንደነዚህ አይነት ዲፈረንሶች ካሉ የተለያዩ አይነት ዲፓርትመንቶችን በጂኦግራፊ ምክንያት ክሬት ማድረግ ይጠበቅብናል ማለት ነው። ስለዚህ እዚህ ጋር በፊገሩ ላይ የምታዩት ለምሳሌ ማርኬቲንግ ማኔጅመንቱ ምንድነው? ማናጀር ምንድነው? የኢስተርን ዞን፣ የኖርዘርን፣ የሴንትራል፣ የሳውዘርን እና የዌስተርን እያልን ብንከፍል አሁን በእያንዳንዱ ኤሪያ ላይ ስለዚህ ጀነራል ማናጀር ይኖራቸው የማርኬቲንግ እዚህ አባቢ ያለው አለ። ግን በእያንዳንዱ ኤሪያ ላይ በእያንዳንዱ ዳይሬክሽን ላይ የማርኬቲንግ ማናጀሮች ይኖራሉ። እነሱ ደግሞ ለበላያቸው ሪፖርት እያደረጉ ይሰራሉ ማለት ነው። ግን ያሉበትን ስፔሲፊክ ኤሪያ እየተቆጣጠሩ ማለት ነው። ስለዚህ በቴሪቶሪ ወይም በጂኦግራፊ መሰረት በዚህ መልኩ ዲፓርትመንት ክሬት እናደርጋለን ማለት ነው። ቀጣው ደግሞ በከስተመር ዲፓርትመንታላይዜሽን አለ። ቤዝድ ኦን ከስተመር ዲፓርትመንታላይዜሽን ክሬት ይደረጋል። ኦከር ዌን ዘ ኦርጋናይዜሽን ስትራክቸር ኢትስ አክቲቪቲ ቱ ሪስፖንድ ኤንድ ኢንተራክት ዊዝ ስፔሲፊክ ከስተመር ኦር ከስተመር ግሩፕስ ነው። ስለዚህ በከስተመር መሰረት ከሆነ ግሩፓችሁን ዴቨሎፕ የምታደርጉት ምንድነው? ከስተመር ቤዝድ ዲፓርትመንታላይዜሽን ይሆናል ማለት ነው። ስለዚህ ማጆር አድቫንቴጁ ምንድነው ካላችሁ ኢዝ ዛት ኦርጋናይዜሽን ኢዝ ኤብል ቱ ዩዝ ስኪልፉል ስፔሻሊስት ቱ ዲል ዊዝ ዩኒክ ከስተመር ኦር ከስተመር ግሩፕ ነው። ስለዚህ ዋና ጥቅሙ ምንድነው? ስኪልፉል የሆኑ ስፔሻሊስቶችን ለእያንዳንዱ ከስተመር በመመደብ እነዛ ከስተመሮች የሚፈልጉትን ነገር ማቅረብ ይቻላል ማለት ነው። ስለዚህ ዲስአድቫንቴጁ ግን ምንድነው? ኢትስ ቬሪ ላርጅስ አድሚኒስትሬቲቭ ስታፍ ኢዝ ሪኳየርድ ቱ ኢንተግሬት ቫሪየስ ዲፓርትመንት አክቲቪቲ ቱ ሜክ ሹር ዘ ኦርጋናይዜሽን ዳዝ ኖት ኦቨር ኮሚት ሰልፍ ኢን ዋን ኤሪያ ነው የሚለው። ስለዚህ ዲስአድቫንቴጁ ይሄ ምንድነው? በጣም ላርጅ አድሚኒስትሬሽን ስታፍ ያስፈልጓል። ምክንያቱም ከስተመራችሁ እያንዳንዱ ፍላጎት ማማራት ላይ ስለሆነ የምታተኩሩት የተለያዩ ዲፓርትመንቶች ያስፈልጋሉ እና ኦርጋናይዜሽኑ ደግሞ ምንድነው አንዱ ኤሪያ ላይ ኦቨር ኮሚት በጣም ተጽዕኖ አድርጎ መስራት የለበት። ምክንያቱም የሌላኛውን ኤሪያ ከስተመር ከግምት ማስገባት ስላለበት ማለት ነው። ስለዚህ ዋናው ፎከሳችን ከስተመር ይሆናል ማለት ነው። እዚህ ጋር አሁን ለምሳሌ ማርኬቲንግ ማኔጀርን ብንመለከት በኢንዱስትሪያል ሴል አለ፣ ለኢንዱስትሪያል ከስተመር፣ ለገቨርንመንት የሚሸጡ አለ፣ ለኤክስፖርት የሚሸጡ ሽያጮች አሉ። ስለዚህ በእንደዚህ አይነት ሊከፋፍል ይችላል ማለት ነው። ለምሳሌ ኢንዱስትሪያል ላይ ራሱ ሜል እና ፊሜል እያለ ይከፋፍለዋል ማለት ነው። ስለዚህ በዚህ መሰረት የምትከፍሉ ከሆነ ፕሮዳክታችሁን ከስተመር ዲፓርትመንታላይዜሽን ይባላል ማለት ነው።
ሌላኛው ፕሮሰስ ዲፓርትመንታላይዜሽን ነው። ቤዝድ ኦን ፕሮሰስ አክቲቪቲዎችን ልንከፋፍል እንችላለን ማለት ነው። ስለዚህ ማኑፋክቸሪንግ ፊርምስ ኦፍትን ግሩፕስ አክቲቪቲ አራውንድ ፕሮሰስ ኦር ዘ ታይፕ ኦፍ ኢኩዊፕመንት ነው የሚለው። ስለዚህ በፕሮሰሱ ምክንያት ማለፍ ያለባቸው እያንዳንዱ ደረጃ አለው። አንዳንድ ጊዜ በነዛ ደረጃዎች ምክንያት ወይም በሚያስፈልጋቸው ኢኩዊፕመንት መሰረት አክቲቪቲዎችን በማወቅ ዲፓርትመንትን ክሬት ሊያደርግ ይችላል ማለት ነው። ስለዚህ ዚስ ኢዝ ዌን ስፔሻል ስኪል ኢዝ ኒድድ ቱ ኦፐሬት ዲፈረንት ማሽን። ብዙ ጊዜ እንደዚህ ፕሮሰስ ዲፓርትመንታላይዜሽን የምንከተለው ለምንድን ነው? የተለያዩ ማሽኖችን ልንጠቀም እንችላለን በተለያዩ የፕሮሰስ ስቴጅ ላይ። እነዛን ደግሞ ማሽኖች ምንድን ነው ስፔሻል ስኪል የሚጠይቁ ከሆነ የመጀመሪያው ሌቭል ላይ እየሰራ ሰው የቀጣው ሌቭል ማሽነሪ መጠቀም የማይችል ከሆነ በዛ ሌቭል ላይም ሌላ ግሩፕ ወይም ዲፓርትመንት ክሬት ማድረግ ይጠበቅብናል ማለት ነው። ስለዚህ ፕሮሰስ ዲፓርትመንታላይዜሽን አሪፍ የሚሆነው በእንደዚህ አይነት ሲቹዌሽን ነው። ለምሳሌ እዚህ ጋር ብትመለከቱ ምንድነው ስፒኒንግ አለ፣ ዌቪንግ፣ ዳይንግ እና ፓኪንግ አለ። ስለዚህ እነዚህን ስቴፖች እያለፈ ነው። ስለዚህ ፕሮሰስ አለ ማለት ነው። ስለዚህ በዚህ ስፒኒንግ ስቴጅ ላይ የሚያዋቅረው ዲፓርትመንት አለ፣ በዌቪንግ ስቴጅ ላይ፣ በዳይንግ ስቴጅ ላይ፣ በፓኪንግ ስቴጅ ላይ። ምክንያቱም በእያንዳንዱ ስቴጆች ላይ መጠቀም ያለበት ማሽነሪዎች የተለያየ አይነት ስኪል ስለሚፈልጉ እነዛን ስኪሎች የሚያውቁ ሰዎች በተለያዩ ሌቭሎች ላይ ይመደባሉ። ስለዚህ በዛ መሰረት ዲፓርትመንት ክሬት ካደረግን ምን ይባላል? ፕሮሰስ ዲፓርትመንት ነው። ስለዚህ በእያንዳንዱ ማለፍ ባለበት ስቴጅ ምክንያት እና በሚያስፈልገው ኢኩዊፕመንት እና በሚያስፈልገው የኢኩዊፕመንት እውቀት መሰረት የምንከፍለው ዲፓርትመንት ፕሮሰስ ዲፓርትመንት ይባላል ማለት ነው። ሶስተኛውን ኢለመንት ነው የምናየው ማለት ነው። በምን ውስጥ በእንትን ውስጥ ማለት ነው ኦርጋናይዚንግ ፈንክሽን ውስጥ ማለት ነው። የመጀመሪያው ምንድነው ብለናል? ዲቪዥን ኦፍ ሌበር ነው። ሁለተኛው ዲፓርትመንት ክሬት አደረግን። ሶስተኛው ኢስታብሊሽንግ ሪፖርቲንግ ሪሌሽንሽፕ ነው። አሁን ስራዎችን ለየን፣ እነዛን ስራ የሚሰሩ ግሩፖችን ወይም ዲፓርትመንቶችን ክሬት አደረግን። ዲፓርትመንቱ ከተፈጠረ ወዲያ ደግሞ ሪፖርቲንግ ሪሌሽንሽፕ ነው። ማለትም መሪና ተመሪው ማን እንደሆነ ኃላፊነት እንሰጥበት ስቴጅ ላይ ማለት ነው። ስለዚህ እዚህ ላይ የምንመለከተው ምንድነው? መጀመሪያ ቼን ኦፍ ኮማንድ ነው። ቼን ኦፍ ኮማንድ ኢዝ ኤ ክሊር ኤንድ ዲስቲንክት ላይን ኦፍ ኦቶሪቲ አሞንግ ዘ ፖዚሽን ኢን ኦርጋናይዜሽን ዛት ሃዝ ቱ ኮምፖነንት ነው። ስለዚህ ቼን ኦፍ ኮማንድ ማለት ክሊር ኤንድ ዲስቲንክት ላይን ኦፍ ኦቶሪቲ ነው። ማስልጣን አለው ማን እዛ ፖዚሽን ላይ መገኘት አለበት የሚለውን የምናሳይበት ሲሆን ቼን ኦፍ ኮማንድ ላይ ደግሞ ሁለት ኮንሴፕቶች አሉ። ዩኒቲ ኦፍ ኮማንድ እና ስካላር ፕሪንሲፕል ይባላል። ዩኒቲ ኦፍ ኮማንድ ማለት ኢትስ ኤ ፕሪንሲፕል ሰጀስት ዛት አን ኤምፕሎይ ሹድ ሃቭ ዋን ቦስስ ቱ ሁም ሂ ኦር ሺ ኢዝ ዳይሬክትሊ ሪስፖንሲብል ነው። ስለዚህ ዩኒቲ ኦፍ ኮማንድ የሚለው ምንድን ነው? አንድ ማናጀር ምንድን ነው አንድ ሰራተኛ አንድ አለቃ ብቻ እንዲኖረው ነው ይህ ህግ የሚገልጸው ማለት ነው። ስለዚህ አንድ ሰራተኛ አንድ የበላይ ቦስ ነው ሊኖረው የሚችለው ነው፣ ለሱ ኃላፊነት የተሰጠው ወይም እሱን የሚቆጣጠር ማለት ነው። ስለዚህ it refers to reporting a relationship in which employee should receive order from and reports to only one boss ነው። ስለዚህ ኃላፊነት መቀበል ያለበት ከአንድ አለቃ ነው፣ ሪፖርት የሚያቀርበው ለዛው አለቃው ነው ማለት ነው። ስለዚህ የኛው ሶስተኛው ኤሌመንት ምንድነው? ሪፖርቲንግ ሪሌሽንሺፕ ያልነው ማለማን ነው ሪፖርት የሚያደርገው ማን ነው የሚያዘው የሚለውን የሚያሳየው ስቴጅ ላይ ደርሰናል ማለት ነው። በዚህ መሰረት ኃላፊነት ያለው ማን ነው እና ተመሪና መሪን በቃ ባጭሩ የምንለዩበት ስቴጅ ነው እዚህ ጋር ማለት ነው። ሌላኛው ፕሪንሲፕል ደግሞ ስካላር ፕሪንሲፕል ነው። ስካላር ፕሪንሲፕል ስታብሊሽ ዛት ኦቶሪቲ ኤንድ ሪስፖንሲቢሊቲ ፍሎስ ፍሮም ቶፕ ማኔጅመንት ቱ ዘ ሎስ ሌቭል ኦፍ ኢን አን ኦርጋናይዜሽን የሚለው። ስለዚህ ስካላር ፕሪንሲፕል የሚለው ደግሞ ኦቶሪቲ እና ሪስፖንሲቢሊቲዎች ከቶፕ ማኔጅመንት ወደ ሎስ ማኔጅመንት ኦፍ ኦርጋናይዜሽን ፍሎ ማድረግ አለባቸው ነው የሚለው። ቶፕ ማኔጅመንቱ ጋር ያወጣው ሚድል ማኔጅመንቱ ወደ ዲቴል ያደረገውና ለሎሩ ያደረገዋል፣ ሎሩ ደግሞ ወደ ስራ ይገባል ማለት ነው። ስለዚህ ኃላፊነቶችና ስልጣኖች መምጣት መጀመሪያ ያለባቸው ከቦታው ከቶፕ ሌቭል ኦፍ ማኔጅመንት ነው የሚለው ይሄ ስካላር ፕሪንሲፕል ማለት ነው። ስለዚህ እነዚህ ቼን ኦፍ ኮማንዶች ምንድናቸው? ዩኒት ኦፍ ኮማንድ እና ስኬላር ፕሪንሲፕል ምንን ያሳዩናል ማለት ነው? ላይን ኦፍ ኦቶሪቲውን ያሳዩናል ማለት ነው። ዜር ኢዝ ኖ አምቢጉዊቲ አባውት who should report to whom since an employee reported to his or her immediate bosses who also in through internal reports to his or her immediate boss ነው የሚለው። ስለዚህ እዚህ ላይ ምንድነው ምንም አምቢጊቲ አይፈጠርም ይሄንን ግልጽ ካደረግ፣ ምክንያቱም ማንን ለማን ሪፖርት ማድረግ እንዳለበት ያውቃል እና ኢምፕሎይ ደግሞ ሪፖርት ሲያደርግ ለኢሚዲየት ቦሱ ያ ኢሚዲየት ቦሱ ደግሞ በተመሳሳይ ምንድነው ለበላይ አለቃው ሪፖርት በማድረግ ስራውን ኢፌክቲቭሊ እና ኤፊሽንትሊ መስራት ይቻላል ማለት ነው። ሌላኛው ሪፖርቲንግ ሪሌሽንሺፕ ላይ ዴቨሎፕ ስናደርግ ምን ነው የምናየው? ስፓን ኦፍ ማኔጅመንት ነው። ስፓን ኦፍ ማኔጅመንት ማለት ኢትስ ኤ ተርም ኦፍ ስፓን ኦፍ ማኔጅመንት ኢትስ ኦልሶ ሪፈርድ ቱ አስ
ስፓን ኦፍ ኮንትሮል ወይም ስፓን ኦፍ ሱፐርቪዥን፣ ስፓን ኦፍ ኦቶሪቲ ይባላል። ስፓን ኦፍ ሪስፖንሲቢሊቲ እየተባለ ይጠራል። እነዚህ ብዙ ስሞቹ ናቸው፣ ግን በዋናነት ስፓን ኦፍ ማኔጅመንት የሚለው ነው የምንጠቀመው። ስፓን ኦፍ ማኔጅመንት ማለት ምንድን ነው ስንል ደግሞ ምን ይሆናል ማለት ነው? ኢስ ዘ ነምበር ኦፍ ሰቦርዲኔት ሁ ሪፖርትስ ዳይሬክትሊ ቱ ኤ ማናጀር ኦር ዘ ነምበር ኦፍ ሰቦርዲኔት ሁ ዊል ዳይሬክትሊ ሱፐርቫይዝድ ባይ ኤ ማናጀር ነው። ስለዚህ ስፓን ኦፍ ማኔጅመንት ማለት ምን ያህል ሰራተኞችን አንድ ማናጀር ይመራሉ ወይም ምን ያህል ሰራተኞች ለአንድ ማናጀር ሪፖርት ያደርጋሉ የሚለውን ነው የሚያሳየን ስፓን ኦፍ ማኔጅመንት። ባጭሩ አንድ ማናጀር በስሩ ስንት ሰራተኞች አሉ ነው በቃ ስፓን ኦፍ ማኔጅመንት ማለት። ስለዚህ ስፋቱን ነው የሚገልጸው ምን ያህል የሰራተኛ ቁጥር በስሩ እንዳለ ማለት ነው። ስለዚህ ዜር ኢዝ ኖ ማጂካል ነምበር ፎር ስፓን ኦፍ ማኔጅመንት። ምን ግልጽ የሆነ ቁጥር የለም ይሄን ያህል ሰራተኛ በአንድ ማናጀር ስር መቀመጥ አለበት የሚለው የሚወሰነው በኦርጋናይዜሽኑ ሳይዝ፣ ኦብጀክቲቭ ኤንድ ሌቭል ኦፍ ግሮዝ ይሆናል ማለት ነው። and there are various factors affecting the span of management እና ይህን ስፓን ኦፍ ማኔጅመንት በአንድ ማናጀር ስር ምን ያህል ሰራተኛ መኖር አለበት የሚለውን የሚወስኑ የተለያዩ ፋክተሮች አሉ። based on the number of subordinate who should report to a manager or the number of subordinates that a superior should supervise we can have wide span of management and narrow span of management። ስለዚህ አንድ ማናጀር ምን ያህል ሰራተኞችን ይቆጣጠራሉ ወይም ምን ያህል ሰራተኞች ለአንድ ማናጀር ሪፖርት ያደርጋሉ በሚለው መሰረት ዋይድ እና ናሮ ስፓን ኦፍ ማኔጅመንት ብለን እንከፍላቸዋለን ማለት ነው። እሺ ከናሮ ስፓን ኦፍ ማኔጅመንት ስንጀምር this means superior control few number of subordinate or few subordinate reports to a superior ነው የሚለው። ስለዚህ ይህን አይነት ስትራክቸር ብዙ ጊዜ የምንጠቀመው ምንድነው ይህን አይነት ናሮ ስፓን ኦፍ ማኔጅመንት ትንሽ የሆኑ ሰራተኞችን አንድ ማናጀር ብዙ ማዘዝ የሚችል ከሆነ ነው ማለት ነው። ብዙ ጊዜ ከ10 እስከ 15 ድረስ ሊደርሱ ይችላሉ። እንደዚህ አይነቶች ከ10 ድረስ ነው፣ ከ1 እስከ 10 ብዙ ጊዜ ሬንጁ። እነዛ ያህል ሰራተኞች በአንድ ማናጀር ካለ ናሮ ስፓን ኦፍ ማኔጅመንት ይባላል ማለት ነው። ስለዚህ ብዙ የተወሰኑ ሰራተኞች በስሩ ካሉ ማለት ነው ናሮ የምንለው። ስለዚህ when there is narrow span of management in our organization we get ነው የሚለው። ናሮ ከሆነ ስፓን ኦፍ ማኔጅመንቱ አንድ ሰው ትንሽ ሰራተኞች እንኳን የሚያዘው ቶል ኦርጋናይዜሽናል ስትራክቸር with many level of supervision between top and ማኔጅመንት ኤንድ ሎ ሌቭል ኦፍ ኦርጋናይዜሽን የሚለው ይሄ ግልጽ ነው። አንድ ሰው ትንሽ ሰዎችን የሚያዝ ከሆነ ቶል ሄራርኪ ይፈጠራል፣ በጣም ወደ ላይ እየሰፋ ነው የሚሄደው ማለት ነው። ምክንያቱም አንድ ሰራተኛ ቢያንስ 5 ሰው እንኳን ቢሆን የሚኖረው የበላው ደግሞ 5 ሰው እያለ በጣም እየሰፋ ይመጣል ሄራርኪው ማለት ነው። ቶል የሆነ ኦርጋናይዜሽናል ሄራርኪ ይፈጠራል በቶፕ እና በቦተም ላይኑ መካከል ማለት ነው። ስለዚህ ይህንን ስትራክቸር ይኖራል ናሮ ስፓን ኦፍ ማኔጅመንት ካለ ሞር ኮሚኒኬሽን ቢትዊን ሱፐሪየር ኤንድ ሰቦርዲኔት ነው የሚለው። ስለዚህ ኮሚኒኬሽን በሱፐሪየር እና በሰቦርዲኔቶች መካከል እየኖረ ነው የሚመጣው፣ ምክንያቱም አዛዥ እና ታዛዥ የሚባለው ነገር ስለሚፈጠር ማለት ነው። ኤንድ ማናጀር ሜይ አንደር ዩቲላይዝ ኤንድ ዜር ሰቦርዲኔት ሜይ ኦቨር ኮንትሮልድ ነው የሚለው። በዚህኛው ስቴጅ ላይ ማናጀሮች አንደር ዩቲላይዝድ ይሆናሉ፣ ምክንያቱም ግን ሰቦርዲኔቶች ምንድነው ኦቨር ኮንትሮልድ ነው። ምክንያቱም አስቡት አንድ ሰው 5 ሰውን የሚቆጣጠር ከሆነ አንድ ማናጀር በጣም መቆጣጠር ይችላል ማለት ነው። ስለዚህ ሰቦርዲኔቶች በጣም ኦቨር ኮንትሮልድ ይሆናሉ ማለት ነው። ማናጀሮች ደግሞ አንደር ዩቲላይዝድ ነው የሚሆኑት፣ ያን ያህል ጥቅም ላይ አይውሉም ማለት ነው። ያን ያህል ከዛ በላይ መቆጣጠር እየቻሉ ትንሽ ሰውን ስለተቆጣጠሩ ካላቸው አቅምና ኢነርጂ አንፃር ወይም እውቀት ሌቭል ወይም ስኪል ሌቭል አንፃር ጥቅም ላይ አልዋሉም፣ አንደር ዩቲላይዝድ ይሆናሉ። ግን ሰቦርዲኔቶች ኦቨር ዩቲላይዝድ ነው የሚደረጉት፣ ምክንያቱም በጣም ኮንትሮል ስለሚደረጉ ያላቸውን አቅማቸውን ሳይደብቁ መስራት አለባቸው። ምክንያቱም አንድ ማናጀር ትንሽ ሰው ስለሆነ የሚቆጣጠረው እያንዳንዱን አፈጻጸም ስለሚያውቅ ጥሩ ቢሰሩም መጥፎ ቢሰሩም ስለሚያውቅ ከልባቸው መስራት ይጠበቅባቸዋል ማለት ነው። ስለዚህ ይሄን ነው እዚህ ጋር የሚለው ኤንድ ሞር ትሬንድ ማናጀር ፐርሰናል ኤንድ ሴንትራላይዝድ ኦቶሪቲ ነው የሚለው። ስለዚህ እዚህ ጋር ሞር ትሬንድ የሆኑ ማናጀር ፐርሰኖች ያስፈልጋሉና ኦቶሪቲ ብዙ ጊዜ ሴንትራላይዝድ ነው በማናጀሩ ነው የሚወሰነው ማለት ነው። ምክንያቱም ትንሽ ሰዎች ስለሆኑ ውሳኔ መወሰን አይቸገርም ማናጀሩ ብዙ ሰራተኞች ስለሌሉት ማለት ነው። ይሄን ነው እዚህ ጋር መያዝ ያለባችሁ ናሮ ስፓን ኦፍ ማኔጅመንት ከሆነ። ዋይድ ስፓን ኦፍ ማኔጅመንት ላይ ስንመጣ ደግሞ this means many subordinate reports to a superior or superior supervise many subordinate ነው። ስለዚህ እዚህ ጋር ብዙ ሰዎች ለአንድ ማናጀር ሪፖርት የሚያደርጉ ከሆነ ወይም አንድ ማናጀር ብዙ ሰራተኞች የሚቆጣጠር ከሆነ ዋይድ ስፓን ኦፍ ማኔጅመንት ይባላል። ብዙ ጊዜ ከ10 እስከ 15 ሊደርሱ ይችላሉ አንድ ማናጀር የሚመራቸው ሰራተኞች። if the span of management is wide we get ነው የሚለው። ስለዚህ ዋይድ ከሆነ ምን ይገኛል? ፍላት ኦርጋናይዜሽናል ስትራክቸር with fewer management level ነው የሚለው።
ቢትዊን ቶፕ ኤንድ ሎው ሌቭል። ስለዚህ ይሄኛው ደግሞ የቅድሙ ቶል ነበር ያልነው፣ የፍላት ነው፣ ወደ ጎን እየሰፋ ነው የሚሄደው። ይህም በኤግዛምፕል እናያቸዋለን፣ በግራፍ አሳያቸዋለሁ ሁለቱንም። ይሄኛው ፍላት እየሆነ ነው የሚሄደው፣ ምክንያቱም አንዱ ሰውዬ ብዙ ሰዎችን እየተቆጣጠረ ስለሚሄዱ ወደ ሆሪዞንታል በቶፕና በቦተም ሌቭሉ መካከል ብዙም ዲፈረንስ አይኖርም ማለት ነው። ኤንድ መኒ የነበረው ሰብኦርዲኔት ኤንድ ዲሴንትራላይዝድ ኦቶሪቲ ነው። ስለዚህ ብዙ ሰራተኞች በአንድ ማናጀር ውስጥ ይኖራሉ። ኦቶሪቲ ብዙ ጊዜ ዲሴንትራላይዝድ ይሆናል፣ ምክንያቱም ማናጀሩ የእያንዳንዱ ሰራተኛ የሚሰሩትን ነገር መወሰን ስለማይችል በራሳቸው ውሳኔ ወስነው ስራ እንዲሰሩ ያስችላል ማለት ነው። ኤንድ ማናጀር ሜይ ቢ ኦቨርስትሬንድ ኤንድ ዜር ሰብኦርዲኔት ሜይ ቢ ሪሲቭ ቱ ሊትል ጋይዳንስ ኤንድ ኮንትሮል ነው። እዚህ ጋር ደግሞ ማናጀሮች ናቸው ኦቨርስትሬንድ እንደሚሆኑ በጣም ውጥረት ውስጥ ይገባሉ። ምክንያቱም አንድ ማናጀር እስከ 15 ሰራተኛ የሚያስተዳድር የሚቆጣጠር ከሆነ በጣም ይቸገራል ማለት ነው። ግን ሰራተኞቹ ወይም ሰብኦርዲኔት የምንላቸው ብዙም ሊትል ጋይዳንስ ነው የሚቀበሉት፣ በራሳቸው ስራ መስራት ይችላሉ፣ ነፃነት እያገኙ የሚመጡበት ስቴጅ ነው ይሄኛው ማለት ነው። ኤንድ ፊወር ሄራርኪያል ሌቭል ነው። እዚህ ጋር ሄራርኪ ብዙ አይኖርም፣ ምክንያቱም ሆሪዞንታሊ ስለሆነ እየሰፋ የሚመጣው ወደ ላይ ቨርቲካል ሄራርኪው እየቀነሰ ነው የሚመጣው ማለት ነው። ይህንን ነው የሚነግረን እዚህ ጋር። እሺ እንዳልኳችሁ እዚህ ጋር በግራፍ አሳያችኋለሁ ብዬ ነበረ። ቶል ቨርሰስ ፍላት ኦርጋናይዜሽንን ነው የምንመለከተው። የመጀመሪያው ቶል ነው ማለት ነው። ቶል የምንለው ምንድን ነው? ቶል ኦርጋናይዜሽን የምንለው እና ናሮ ስፓን ኦፍ ማኔጅመንት ካለ አንድ ሰው ብዙ ሰዎችን ካልተቆጣጠረ፣ አሁን ለምሳሌ እዚህ ጋር ያለው ሰውዬ 2 ሰዎችን ነው የሚቆጣጠረው፣ እዚህ ጋርም ያለው 2 ነው የሚቆጣጠረው፣ ይሄኛው ደግሞ አንድ ሰው ነው የሚቆጣጠረው፣ እዚህ ጋርም እንደዛው ማለት ነው። ስለዚህ ብዙ ቶል የሆነ ስትራክቸር ተፈጠረ ማለት ነው፣ ወደ ላይ የሚወጣ ማለት ነው። ታችኛው ላይ ግን ስመጡ ፍላት ኦርጋናይዜሽኑ ላይ አንዱ ማናጀር ምንድነው 4 ይቆጣጠራል፣ አንዱ አራት ነው እየተቆጣጠረ የመጣው። ይሄ እንደ ኤግዛምፕል ስለሆነ ነው። ከዛ ፕሬዚዳንቱ ደግሞ እነዚህን ይቆጣጠራል ማለት ነው። ስለዚህ ይሄ ሆሪዞንታሊ እየሰፋ ነው የሚመጣው ፍላት ኦርጋናይዜሽን ከሆነ። ግን ቶል ኦርጋናይዜሽን ከሆነ ደግሞ ቨርቲካሊ ነው ቶል እየሆነ የሚመጣው ማለት ነው። ይህን ይመስላል ማለት ነው የሁለቱ ዲፈረንስ። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። አራተኛው ምንድነው? ዲስትሪቢዩቲንግ ኦቶሪቲ ነው። ስለዚህ መጀመሪያ ምን አደረግን ነው ይህንን ስትራክቸር ስናወጣ መጀመሪያ ዲቪዥን ኦፍ ወርክ ነው፣ ስራዎችን ከፋፈልን፣ ዲፓርትመንት አቋቋሙን ግሩፕ ማለት ነው። ከዛ ሶስተኛው ሪፖርቲንግ ሪሌሽንሽፕ ነው፣ ለማን ሪፖርት ያደርጋል ማን ያዛል የሚለውን ለየም ማለት ነው። ስለዚህ ምንን ከዛ እናደርጋለን ማለት ነው፣ ኃላፊነት እናሰራጫለን ወይም ኦቶሪቲ ይሰጣል ማለት ነው። ስለዚህ ሪስፖንሲቢሊቲ ኤንድ ኦቶሪቲ ሚንስስ ዳት ሪስፖንሲቢሊቲ ኦፍ ኢች ኢንዲቪጁዋል ኢን ኦርጋናይዜሽን ኢን ዘ ኦርጋናይዜሽን አር ክሊርሊ ዲፋይን ነው። ስለዚህ ሪስፖንሲቢሊቲ እና ኦቶሪቲ በኦርጋናይዜሽን ውስጥ ግልጽ ሆነው ምን ኃላፊነት ምን ስልጣን እንዳለው ምን ፖዚሽን ላይ እንደሚሰራ ማወቅ አለበት። ኤንድ ኢች ኢንዲቪጁዋል ኢዝ ኦልሶ ጊቨን the authority needed to meet this responsibility and is held accountable for meeting them ነው። ስለዚህ እያንዳንዱ ሰራተኛ ለተሰጠው ኦቶሪቲ ተጠቅሞ ምንድነው ኃላፊነቱን በመወጣት ለሚሰራቸው ስራዎችን በሱ ምክንያት ለሚፈጠር እያንዳንዱ ነገርም ተጠያቂ ሆኖ መስራት አለበት ማለት ነው። ስለዚህ ባጭሩ ኦብሊጌሽን ስንል ምንድነው? ቱ አቺቭ ኦብጀክቲቭ ባይ ፐርፎርሚንግ ሪኳርድ አክቲቪቲ ነው። ስለዚህ ኃላፊነት ማለት ሪስፖንሲቢሊቲ ማለት ምንድነው? ያንን ኦብጀክቲቭ በሚያስፈልገውን አክቲቪቲ ሰርተን ማሳካት ማለት ነው። ማድረግ ያለብንን አድርገን መገኘት ነው ባጭሩ ሪስፖንሲቢሊቲ። ኦቶሪቲ ደግሞ ዘ ራይት ቱ ሜክ ዲሲሽን ኢሹ ኦርደር ኤንድ ዩዝ ሪሶርስ ነው። ኦቶሪቲ የምንለው ይሄ ስልጣን ሲኖረ ነው። ስልጣን ደግሞ ውሳኔ ለመወሰን ሰዎችን ለማዘዝ እና ሪሶርስን ለመጠቀም አክሰሱን ይሰጠናል ማለት ነው። ስለዚህ ኦቶሪቲ ስልጣን ነው፣ ሪስፖንሲቢሊቲ ኃላፊነት ነው፣ አካውንታቢሊቲ ደግሞ ተጠያቂነት ነው ማለት ነው። ስለዚህ አካውንታቢሊቲ ኢዝ ዘ ኢቫሉዌሽን ኦፍ ሃው ዌል ኢንዲቪጁዋል ሚትስ ዘ ሪስፖንሲቢሊቲ ነው። ስለዚህ አካውንታቢሊቲ ምንድነው? ኢቫሉዌት ነው የምናደርገው በምን ያህል መጠን የተሰጠውን ኃላፊነት ተወጥቶ ሰርቷል የሚለውን የምንገመግምበት ስቴጅ ነው ማለት ነው። ስለዚህ ኦል ሜምበር ኦፍ ዘ ኦርጋናይዜሽን ሹድ ቢ ኢቫሉዌትድ ፔሪዮዲካሊ ኤንድ ሄልድ አካውንቴብል ፎር አቺቪንግ ዜር ኦብጀክቲቭ ነው። ስለዚህ እያንዳንዱ ሰራተኛ የተሰጠው ኃላፊነት ይሰጠዋል። በኃላፊነታቸውን ስልጣናቸውን ይለዩና ለነዛ ደግሞ ለተሰጣቸው ኃላፊነት በአግባቡ መስራታቸውን ወይም አካውንቴብል መሆናቸው መጣራት አለበት ማለት ነው። ሌላው ዴሊጌሽን ኦፍ ኦቶሪቲ ነው። እዚህ ጋር የምናደርገው ምንድነው? ስለዚህ ኦቶሪቲን ዴሊጌት እናደርጋለን ማለት ነው፣ ስልጣንን መስጠት ማለት ነው። ስለዚህ ዴሊጌሽን ኢን አን ኦርጋናይዜሽን ኢዝ ኤ ፕሮሰስ ዌር ባይ አስ መኒ ፒፕል አስ ፖሲብል አር ዳይሬክትሊ ኤንድ ፐርሰናል ኢንቮልቭድ ኢን ዲሲሽን ሜኪንግ ዳይሬክቲንግ ዘ ወርክ ኤንድ ዱይንግ ዘ ወርክ ነው የሚለው። ስለዚህ ዴሊጌሽን ማለት በዲሲሽን ፕሮሰስ ሰራተኞችን ወይም አባላቶችን ማካተት ስንችል ወይም በማናጀሩ ብቻ ወይም
በስልጣን ባለው አካል ብቻ ሳይወሰን ሲቀር ነው ዴሊጌሽን ኦፍ ኦቶሪቲ አለ የሚባለው ማለት ነው። ስለዚህ ዴሊጌሽን ኢዝ ኤ ፕሮሰስ ኦፍ ሼሪንግ ዋንስ ኦቶሪቲ ኤንድ ሪስፖንሲቢሊቲ ዊዝ አዘር ነው። አንድ ሰው ያለበትን ኃላፊነትና ስልጣን ለሌላ ሰው ሼር የሚያደርግ ከሆነ ዴሊጌት አድርጓል ይባላል ማለት ነው። ስለዚህ ዴሊጌሽን ኢዝ አክት ኦፍ ኢንትረስቲንግ አዘርስ ዊዝ ኦቶሪቲ ኤንድ ዘ ሪስፖንሲቢሊቲ ኤንድ አት ዘ ሴም ታይም ክሬቲንግ ኦብሊጌሽን ኤንድ አካውንታቢሊቲ ፎር ዘ ሪዛልት ነው። ስለዚህ ዴሊጌሽን ማለት ሌሎች ሰዎችን ምንድነው ስልጣንና ኃላፊነትን በመስጠት በተመሳሳይ ደግሞ ምንድነው ኃላፊነትን ተጠያቂነትን እና ደግሞ ተጠያቂነት አካውንቴብል እና ይሄ ኦብሊጌሽን ወይም ሪስፖንሲቢሊቲያቸው እንዲያውቁ ማድረግ ነው ማለት ነው ዴሊጌሽን። ስለዚህ የሆነ ስራ ትሰጧቸዋለች ያንን ስራ ደግሞ ሲሰሩ ተጠያቂ ሆኖ እና መከተል ያሉባቸውን ግዴታዎች ወይም ኦብሊጌሽኖች በማሟላት መስራት እንዲኖርባችሁ ማድረግ ነው ይሄ ዴሊጌሽን የምንለው ማለት ነው። ስልጣንን ማከፋፈል ማለት ነው። ስቴፖች አሉ ዴሊጌት ስናደርግ። አንደኛው አሳይን ሪስፖንሲቢሊቲ ነው። አሳይን ሪስፖንሲቢሊቲ ትሰጣላችሁ ማናጀሩ ለሰፖርዲኔቱ ማለት ነው። ሁለተኛው ግራንቲንግ ኦቶሪቲ ነው። ኃላፊነት ከሰጣችሁ ወዲያ ስልጣን ትሰጧቸዋላችሁ። ይህንንም ማናጀሩ ለሰፖርዲኔቱ ነው የሚያደርገው። ሶስተኛው ደግሞ ክሬቲንግ አካውንታቢሊቲ ነው፣ ተጠያቂነት ነው ማለት ነው። ስለዚህ ማናጀሩ ሰፖርዲኔቶችን አካውንታብል እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ እነዚህ ስቴፖች ምንድን ናቸው? በዴሊጌሽን ፕሮሰስ ውስጥ የሚካተቱ ናቸው ማለት ነው። አንድ ኃላፊ ስራን ምንድነው በታች ላሉ ሰዎች ኃላፊነትና ስልጣንን ሲያጋራ ማለት ነው። ኢፌክቲቭ ዴሊጌሽን እንዳይኖር የተለያዩ ኦብስታክል የሚሆኑ ነገሮች አሉ። አንደኛው ሱፐሪየር ሪሌትድ ሪዝን ኦፍ ኢንአዴኩዌት ዴሊጌሽን። አንዳንድ ጊዜ ሱፐሪየሮች ስልጣኑ ያላቸው ሰዎች ስልጣናቸውን ማጋራት የማይፈልጉባቸው ምክንያቶች አሉ። አንደኛ ቤኒፊት ዛት ካን ሜክ ቤተር ዲሲሽን፣ የተሻለውን ውሳኔ ወስናለሁ ከኔ የተሻለ የሚወስን የለም ብሎ አስተሳሰብ ካላቸው ስልጣንን አያጋሩም። ፊር ኦፍ ሉዚንግ ኢምፖርታንስ ነው። ያንን ስራ ሰጥቼው ከሰራው የኔ ጥቅም እየቀነሰ ይመጣል እና ያለኝን ቦታ ፖዚሽንም ላጣ እችላለሁ የሚለው ሊያስጨንቀው ይችላል። ፊር ኦፍ ሉዝ ኦፍ ኮንትሮል ነው። መቆጣጠር አልችልም ለሰራተኞች ኃላፊነት እና ሪስፖንሲቢሊቲ እና ኦቶሪቲ ከሰጠው ብሎም ሊያስቡ ይችላሉ። ኤንድ አንዊሊንግ ቱ ቴክ ካልኩሌትድ ሪስክ ነው እና ስራን ለሌሎች በመስጠት ሪስክን መቀበል አይፈልጉም። ኤንድ ቴንደንሲ ቱ ቢ ኦቶሪታሪያን፣ በቃ የዲሞክራቲክ የሆነ አመራርን አይፈልጉም። አንዳንድ ጊዜ ኦቶሪታሪያን አምባገነን የምንለውን ስርዓት መከተል የሚፈልጉ ሱፐሪየሮች ሊኖሩ ይችላሉ። ኤንድ ኢንቫይሮንመንት ኦፍ ሚቹዋል ዲስትረስት ነው። ያለመተማመን ሁኔታ ከፈጠርን ከሰራተኞች ማናምናቸው ከሆነ ኃላፊነትና ስልጣንን አንሰጣቸውም ማለት ነው። እና ይሄ ከሱፐሪየር አንፃር ነው። ከሰቦርዲኔት ሪሌትድ ፋክተር ደግሞ ምን አለ? ላክ ኦፍ ሰልፍ ኮንፊደንስ ኢን ዜር ኤቢሊቲ ነው። ሰራተኞችም ስልጣንና ኃላፊነት ቢሰጠኝ መስራት አልችልም ብለው ሊያስቡ ይችላሉ። ፊር ኦፍ ሜኪንግ ሚስቴክ፣ ብሳሳትስ ብለው ይፈሩ ይችላሉ። እና በዛ ምክንያት ምንድነው ስልጣንና ኃላፊነት ሲሰጣቸው አልቀበልም ይላሉ። ዲፔንደንት ፐርሰናሊቲ ነው። በሰዎች ላይ ጥገኛ መሆን የሚፈልጉ አንዳንድ ሰራተኞች አሉ። ራሳቸውን ችለው ስራ መስራት የማይፈልጉ አሉ። ኤንድ አንክሊር ዴሊጌሽን ነው። ግልጽ ያልሆነ ዴሊጌሽን ከተፈጠረም እንደ ፕሮብሌም ነው። ኤፌክቲቭ የሆነ ዴሊጌሽን እንዳይኖር። ኤንድ ዘ ላስት ዋን ኢዝ ላክ ኦፍ ሞቲቬሽን ነው። ተነሳሽነት አለመኖር። ተነሳሽ ካልሆነ ሰው ምንም ኃላፊነትና ስልጣን ብትሰጡት አኮምፕሊሽ ማድረግ አይችልም ማለት ነው ያንን ስራ። ስለዚህ እነዚህ ኦብስታክሎች ከሱፐሪየር ሳይድም ከሰቦርዲኔት ሳይድም ይፈጠራሉ ማለት ነው። ኦብሊጌሽንን ኦብስታክሎች ናቸው ኢፌክቲቭ ዴሊጌሽንን ክሬት እንዳናረግ ማለት ነው። ሌላኛው ደግሞ ሴንትራላይዜሽን እና ዲሴንትራላይዜሽን ኦፍ ኦቶሪቲ ነው። ኦቶሪቲን ዴሊጌት ስናደርግ ምንድነው አንዳንድ ጊዜ ሴንትራላይዝ ይሆናል፣ አንዳንድ ጊዜ ደግሞ ዲሴንትራላይዝ ይባላል ማለት ነው። ስለዚህ ሴንትራላይዜሽን ኤንድ ዲሴንትራላይዜሽን ኦፍ ኦቶሪቲ አር ቤዚስ ኦቨርኦል ማኔጅመንት ፊሎሶፊ ኦፍ ዴሊጌሽን ዌር ዲሲሽን አር ቱ ቢ ሜድ ነው። ስለዚህ ሴንትራላይዜሽን እና ዲሴንትራላይዜሽን የምንለው ከምን አንፃር ነው? ዲሲሽኑ ማን የሚወስነው ከሚለው አንፃር ነው። ሴንትራል ፖዚሽን ስልጣን ያላቸው አካላት ብቻ ከሆነ ሴንትራላይዜሽን ነው። ግን ሰቦርዲኔቶች የሚካተቱ ከሆነ በውሳኔው ላይ ዲሴንትራላይዜሽን ይባላል ማለት ነው። ስለዚህ ሴንትራላይዜሽን ኦፍ ኦቶሪቲ የምንለው ካራክተራይዝድ ባይ ኦቶሪቲ ኮንሰንትሬትድ አት ዘ ቶፕ ኦፍ አን ኦርጋናይዜሽን ኦር ዲፓርትመንት ነው። ስለዚህ እንዳልኳችሁ ቶፕ ላይ ያሉት ከሆኑ ውሳኔ ነው የሚወስኑት ሴንትራላይዜሽን ነው። ዲሴንትራላይዜሽን ኦፍ ኦቶሪቲ ከሆነ ደግሞ ካራክተራይዝድ ባይ ሃይ ዲግሪ ኦፍ ዴሊጌትድ ኦቶሪቲ ስሩአውት ዘ ኦርጋናይዜሽን ኦር ዲፓርትመንት ነው። ስለዚህ በኦርጋናይዜሽን በዲፓርትመንት ውስጥ የስራ ክፍፍል ካለ ምንድን ነው ዲሴንትራላይዜሽን ኦፍ ኦቶሪቲ አለ ማለት ይቻላል ማለት ነው። ስለዚህ ዲሴንትራላይዜሽን ኢዝ አን አፕሮች ዛት ሪኳየር ማናጀር ቱ ዲሳይድ what and when to delegate, to carefully select and train personnel and to formulate adequate control ነው። ስለዚህ ዲሴንትራላይዜሽን ማለት ማናጀሩ ምን ብሎ የሚወስንበት ነው። ምን ዴሊጌት ማድረግ ያለብኝ የትኛው ሪስፖንሲቢሊቲ እና ኦቶሪቲ ነው፣ መቼ ነው ማድረግ ያለብኝ እና ኬርፉሊ ሴሌክት በማድረግ ሰራተኞች በማሰልጠን አዲኩዌት ኮንትሮሎች ማድረግ
የሚያደርግበት ሂደት ነው ዲሴንትራላይዜሽን ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ 5ኛው ኤለመንት ደግሞ ኮኦርዲኔቲንግ አክቲቪቲ ነው። ስለዚህ እንዳልነው መጀመሪያ ዲቪዥን ሌቨል አየን፣ ዲፓርትመንታላይዜሽን፣ 3ኛ ኤስታብሊሽንግ ሪፖርቲንግ ሪሌሽንሽፕን መሰረን፣ ከዛ ዴሊጌት አደረግን ኦቶሪቲ። 5ኛው ደግሞ ኮኦርዲኔቲንግ አክቲቪቲ ነው ማለት ነው። ስለዚህ ኮኦርዲኔት እናደርጋለን አክቲቪቲዎች ማለት ነው። ኮኦርዲኔሽን ኢዝ ዘ ፕሮሰስ ኦፍ ሊንኪንግ አክቲቪቲ ኦፍ ቫሪየስ ዲፓርትመንት ኦፍ ኦርጋናይዜሽን ነው። ስለዚህ አሁን የተለያየ ግሩፖችን ዲፓርትመንቶችን ፈጠርን፣ ግን እነዛ ግሩፕና ዲፓርትመንቶች አብረው መስራት አለባቸው፣ ሊንክ ማድረግ አለብን። ምክንያቱም ኦርጋናይዜሽን አላማው አንድና አንድ ስለሆነ ምንም ዲፓርትመንትን ብንከፍል፣ ለምሳሌ አንድ ፕሮዳክት ሳሙና አምራች ድርጅት ቢሆን ፕሮዳክሽን ኤሪያው ከማርኬቲንጉ ጋራ እና ከሴልሱ ጋራ ከፋይናንስ እና ከአካውንቲንጉ ጋራ ወይም ከማኔጀርሱ ጋራ ከሁሉም በቃ ካሉት ጋራ ግንኙነት ከሌለው ኤፌክቲቭሊ ያን ኦርጋናይዜሽን ፕሮፊት ሜክ እንዲያደርግ አያስችሉትም። ስለዚህ በተለያዩ አክቲቪቲዎች መካከል ወይም ዲፓርትመንቶች ግሩፖች መካከል ኮኦርዲኔሽንን ተባብሮ መስራትን መፍጠር አለብን ማለት ነው። ስለዚህ the primary reason for coordination is that department and work groups are interdependent and they depend on each other for information and required to perform their respective activity ነው። ስለዚህ ኮኦርዲኔሽን ዋና ጥቅሙ ኢንተርዲፔንደንስ መፍጠር ነው። ሰራተኞች እርስ በርስ እንዲረዳዱ፣ የተለያዩ ዲፓርትመንቶች እርስ በርስ እንዲተጋገዙ ማድረግ ይሆናል ማለት ነው ዋና ጥቅሙ። ስለዚህ the greater interdependence between department the more coordination in the organization required so the department are able to perform effectively ነው። ስለዚህ ግሬተር ከሆነ ኢንተርዲፔንደንሲ በዲፓርትመንቶች መካከል በጣም ከፍተኛ ኮኦርዲኔሽን መፍጠር አለብን። ስለዚህ ዲፓርትመንቶች ምንድናቸው በኦርጋናይዜሽን ውስጥ ያሉት ፐርፎርም ኢፌክቲቭሊ ማድረግ ይችላሉ ማለት ነው። ስለዚህ በተለያዩ ኦርጋናይዜሽን አክቲቪቲዎች መካከል ኮኦርዲኔሽኑን መፍጠር ወይም ሊንክ ማድረጉ ሂደቱ ምን ይባላል? ኮኦርዲኔቲንግ አክቲቪቲ ይባላል ማለት ነው። እሺ ቀጣው ደግሞ ኮኦርዲኔት ካደረግን ወዲያ አክቲቪቲዎች መደረግ እንዳለባቸው አይተናል። ቀጣይ ደግሞ መደረግ ያለበት ምንድነው? ዲፈረንሺየቲንግ ቢትዊን ፖዚሽን ነው። ስለዚህ ፖዚሽኖች መለየት አለባቸው ማለት ነው። ስለዚህ አንደኛው ምንድነው? ላይን ፖዚሽን አለ። ሁለተኛው ስታፍ ፖዚሽን አለ። ላይን ፖዚሽን የምንለው it is direct chain of command that is responsible for achieving an organization goal ነው። ስለዚህ ላይን ፖዚሽን ላይ ያሉ ሰዎች ምንድነው ኃላፊነታቸው? it is in the direct chain of command that is responsible for achieving ኦርጋናይዜሽን ጎል ነው። ስለዚህ በዳይሬክት ቼኑ ላይ ያሉት ማለት ነው። ላይን ከቶፕ ጀምሮ ቦተም የሚደርሰው ላይ እና የኦርጋናይዜሽን ጎል ማሳካት የሚጠበቅባቸው አካላት ናቸው። ስታፍ ፖዚሽን የምንላቸው ደግሞ it is one extended to provide expertise advice and supports for line position ነው። ስለዚህ እነዚህኞቹ ስታፍ ፖዚሽን ደግሞ ያላቸው አድቫይዘሪ ሮል ነው። በዋና እነዚህ በላይ ማናጀሩ ላይን ፖዚሽን ላይ ያሉ እነሱ የሚሰሩትን እነሱን ማማከር ሊሆን ይችላል። ከልምድ አንፃር የተለያዩ ኢንሳይቶችን ይሰጧቸዋል፣ ግን ራሳቸው አክቹዋሊ ውሳኔ ነው ያወስኑም። ግን ላይን ማናጀሮች በላይኑ ላይ ያሉ ሰራተኞች ስራቸውን በአግባቡ እንዲሰሩ እንደ ምክር መስጠት፣ ኤክስፐርታቸውን ካላቸው ልምድ አንፃር ማጋራት ነው የሚሰሩት እነዚህ ስታፍ ፖዚሽን ላይ ያሉ ማለት ነው። ስለዚህ ሁለቱ ፖዚሽኖች በዚህ መልኩ ይለያያሉ ማለት ነው። ስለዚህ ምንድነው በዋናነት በላይና በስታፍ ፖዚሽን መካከል ያሉ ዲፈረንስ ስንል ላይን ማናጀር ወርክ ቱዋርድስ ኦርጋናይዜሽን ጎል፣ ስታፍ ማናጀር አድቫይስ ኤንድ አሲስት ነው። እንዳልኳቸው ላይን ማናጀር ኦርጋናይዜሽን ጎል ለማሳካት የሚሰጣቸውን ስራ የሚሰሩ አካላት ናቸው። ስታፍ ማናጀር የምንላቸው ደግሞ እነዚህ ላይን ማናጀሮችን አድቫይስ የሚሰጡ፣ አሲስት የሚደግፉ፣ የሚረዱ ናቸው። ግን አክቹዋሊ ስራውን የማይሰሩ ውሳኔ የማይወስኑ አካላት ማለት ናቸው። እነዛን ስታፍ ማናጀር እንላቸዋለን ማለት ነው። ላይን ማናጀር ሃቭ ፎርማል ኤንድ ሌጂቲሜት ኦቶሪቲ፣ ስታፍ ኦቶሪቲ ኢዝ ለስ ኮንክሪት ኤንድ ሜይ ቴክ ቫራይቲ ኦፍ ፎርም ነው። ስለዚህ ላይን ማናጀሮች ፎርማል እና ሌጂቲሜት ኦቶሪቲ አላቸው በኦርጋናይዜሽን ውስጥ። ስታፍ ማናጀሮች ግን ብዙም እንደዚህ ፎርማል እና ሌጂቲሜት የሆነ ኦቶሪቲ የላቸው ማለት ነው በኦርጋናይዜሽን ውስጥ። ኤንድ ያ የምንመለከተው ደግሞ ምንድነው? ኮምፕሎሰሪ ኦቶሪቲ ኤንድ ፈንክሽናል ኦቶሪቲ የሚባል ነገር አለ። ኮምፕሎሰሪ ኦቶሪቲ ከሆነ ላይን ማናጀር መስት ሊስን ቱ አድቫይስ ኦፍ ስታፍ ማናጀር በት ካን ቹዝ ቱ ቴክ ኦር ቱ ኢግኖር ኢት ነው። ስለዚህ እዚህ ጋር ስሙኝ። ኮምፕሎሰሪ ኦቶሪቲ ከሆነ
ላይን ማናጀሩ የእነሱን ምክር የስታፎቹን ምክር ማለት ነው እነሱን አድቫይስ ማድረግ አይደለ መቀበልም ውድቅ ማድረግም ይችላል። ለምሳሌ ፋይናንስ ማናጀር መስጠቱ አድቫይስ ኦፍ ኦዲተር በት ሜክ ኢት ኦር ሊቭ ኢት ነው። ስለዚህ ፋይናንስ ማናጀር በላይን ፖዚሽን ላይ ነው ያለው እና የኦዲተሩ አድቫይስ ነው የሚሰጠው ስታፍ ማናጀር ነው ኦዲሱ የእሱን ምንድነው ምክር ሊቀበል ላይቀበል ይችላል ማለት ነው። ስለዚህ ፍቃደኝነት ወይም ፍሪደም አላቸው የመቀበል ያለመቀበል የስታፍ ማናጀሩ እና የዲያምኖች ላይን ፖዚሽን ላይ ያሉ ሰራተኞች ማለት ነው። ሌላኛው ፈንክሽናል ኦቶሪቲ ነው። ፈንክሽናል ኦቶሪቲ ማለት ፎርማል ኦር ሌጂቲሜት ኦቶሪቲ ጊቭን ቱ ስታፍ ማናጀር ኦቨር አክቲቪቲ ሪሌትድ ቱ ስፔሻሊቲስ ለምሳሌ ኤችአር ስፔሻሊስት ሁ ኢዝ ኤክስፐርት ኢን ዲስክሪሚኔሽን ኦር ሌበር ሎ ነው። ይህንም ስንል ግን ፎርማልና ሌጂቲሜት ኦቶሪቲ የላቸውም ማለት አይደለም። ስታፍ ማናጀሮችም አክቲቪቲ አሉ ከነሱ ስፔሻሊቲ ጋር ተያይዞ በዛ ላይ ግን ኃላፊነት ይሰጣቸዋል ማለት ነው። ኦቶሪቲ ያላቸው ለምሳሌ ኤችአሩ ምንድነው ኤክስፐርት ሊሆን ይችላል ማለት ነው። ከሌበር ሎ ጋር ተያይዞ ከሰራተኞች ጋር ተያይዞ ያለ ህግ ላይ ሌበር ሎ ላይ ኤክስፐርት ሊሆን ይችላል ማለት ነው። እዛ ላይ ፎርማልና ሌጂቲሜት ኦቶሪቲ ሊኖረው ይችላል ማለት ነው። ስለዚህ ዲፈረንሺዬሽን ያስፈልጋል። በፖዚሽኖች ላይ ነው ያለው ወይስ ስታፍ ፖዚሽን ላይ ነው ያሉት የሚለው መታወቅ አለበት ሰራተኞች። ሌላኛው ምንድነው ኦርጋናይዜሽን ስትራክቸር ነው። ስለዚህ ስራዎችን ከከፋፈልን ወዲያ ስራው ከተከፋፈለ ዲፓርትመንት ወጣ ዲፓርትመንት ከወጣ ወዲያ ሪፖርት ሪሌሽንሺፕን አቋቋሙን ከዛ ዴሊጌት አደረግን ኦቶሪቲን ዴሊጌት ካደረግን ወዲያ ኮኦርዲኔሽን ኦፍ አክቲቪቲን ክሬት አደረግን ከዛ ዲፈረንሺዬሽን አደረግን በላይና በፖዚሽን ማናጀር የቀጠው ምንድነው የሚጠበቅብን ኦርጋናይዜሽን ስትራክቸሩ በቃ ይፈጠራል ማለት ነው። እነዚህን ፕሮሰሶች ስታልፉ የኦርጋናይዜሽናችሁ መዋቅር ይፈጠራል ማለት ነው። ስለዚህ ኦርጋናይዜሽን ስትራክቸር ኢዝ ዲፋይንድ ሴት ኦፍ ሪሌሽንሺፕ አሞንግ ዲቪዥንስ ዲፓርትመንት ማናጀርስ ኢን ዘ ኦርጋናይዜሽን ኢንክሉዲንግ ዘ ሪስፖንሲቢሊቲ ኦፍ ኢች ዩኒት ነው። ስለዚህ ኦርጋናይዜሽን ስትራክቸር የምንለው ዲፋይን የሚያደርግልን ሴት ኦፍ ሪሌሽንሺፕ አሞንግ በተለያዩ ዲቪዥኖች ወይም ግሩፕ ዲፓርትመንቶች መካከል ያለውን ሪሌሽንሺፕ የሚያሳየን ነው እና ማናጀር ኦፍ ኢን ዘ ኦርጋናይዜሽን ያሳየናል ማለት ነው። እና በእያንዳንዱ ዩኒት ላይ ያለውን ሪስፖንሲቢሊቲ የሚያሳየን የኦርጋናይዜሽን ስትራክቸራችን ነው ማለት ነው። ስለዚህ ፎርማል ኦርጋናይዜሽን ስትራክቸር ኢዝ ቪዥዋላይዝድ ዩዚንግ ኦርጋናይዜሽናል ቻርት ነው። ስለዚህ የኦርጋናይዜሽን ቻርት የሚባላል እሱን ተጠቅመን የኦርጋናይዜሽን ስትራክቸር የምናሳየው። ስለዚህ ኦርጋናይዜሽን ቻርት ኢዝ የግራፊካል ፕሬዘንቴሽን ኦፍ ሃው ዘ ኦርጋናይዜሽን ሹድ ፈንክሽን ነው። እንዴት ነው ኦርጋናይዜሽኑ የሚሰራው የሚለውን በግራፍ ላይ ነው የሚያሳየን ማለት ነው። ስለዚህ ዲስክራይብ ዘ ሲስተም ኦፍ ፎርማል ላይን ኦፍ ኦቶሪቲ ሪስፖንሲቢሊቲ ኮሚኒኬሽን ኤንድ ቼን ኦፍ ኮማንድ አምስት ሜንቴንድ ነው የሚለው። ስለዚህ ኦርጋናይዜሽን ቻርት ላይ ነው ኦርጋናይዜሽን ስትራክቸር ካልን ኦርጋናይዜሽን ቻርት በውስጡ ላይን ኦፍ ኦቶሪቲ ነው የስልጣን ላይኑን ማን ያዛል ማን በማን ይታዘዛል የሚለውን ያሳያል። ማን ኃላፊነት አለበት የሚለውን እና ከማ ጋር ኮሚኒኬት አድርጎ መስራት አለበት የማታዛዥ ነው ወይስ ለማ ሪፖርት ማድረግ አለበት የሚለውን ለመለየት ይጠቅመናል ማለት ነው። ምን ኦርጋናይዜሽን ስትራክቸራችን ማለት ነው። ለምሳሌ እዚህ ጋር ያለፍነው ማለት ነው። ይሄ እዚህ ጋር ያለው የኦርጋናይዜሽን ስትራክቸር በዚህ መልኩ ሊዋቀር ይችላል ማለት ነው። መዋቅሩ ይሄ ኦርጋናይዜሽን ቻርት የሚባለው እንደዚህ ነው በስትራክቸር ስናሳየው ማለት ነው የኦርጋናይዜሽኑ መዋቅር። ስለዚህ ይህን ይመስላል ማለት ነው። ቻፕተር 5 ኦርጋናይዚንግ ላይ ይህን ይመስላል ቱቶሪያላችን። እናም በዚህ ቻፕተር ላይ የወጡ ጥያቄዎችን በዚህ ቪዲዮ መጨረሻ አስቀምጥላችኋለሁ። ቪዲዮን እንዴት አያችሁ፣ ምን ይጨምር ምን ይቀነስ በኮሜንት ላይ አሳውቁኝ። እንድሰራላችሁ የምፈልጉት ነገር ካለ እና የቴሌግራም ግሩፓችን መቀላቀል ከፈለጋችሁ ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጣይ በቻፕተር 6 ወይም በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።